የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ 5 ክላስ ነው። ህጋዊ ካርታ ፕላን ያለው ሲሆን ለከተማው ቀረብ እያለ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺ የብሎኬት ቤት ነው። ቅንጡ ከሚባሉት ቤቶች አንዱ ነው። ይለያል። እዚህ ጋር ቀለም አቀባቡ እንደዚሁም ዲዛይኑ ያምራል። እንዳልፋችሁ ዋጋውም ተመጣጣኝ ዋጋ ነው። ዋጋው ቀነስ የሚያደርግ ያለቀለት የብሎኬት ቤት አቅርብልን ብላችኋል። ይሄው እየላችሁ ቀርብ ያለው ሁለቱም ሆናችሁ መግዛት የምትችሉት እንደዚሁም አንድ ሆናችሁ መግዛት የምትችሉት ነው። ዋጋው ተመጣጣኝ ዋጋ ነው። የዚህ 180 ካሬ ላይ ያረፈ የ5 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ 5 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። ለከተማም ቀረብ ያለ ነው። አካባቢው የሞቀ የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን ቤት ነው እየላችሁ የቀረብኩት። እንዳልፋችሁ የቤቱ አሰራር ይወስነዋል። እንደዚሁም ዋጋው የሚለያየው አሰራሩ ነው ብያችኋለሁ። የዚህ አይነት አሰራር በጣም ተፈላጊ ነው። የእንጨት ቤትም ሆኖ ኤል አሰራር የተሰራ ተፈላጊ ነው። ቁመት ያለው ቤት ውበት አለው። ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እዚህ ጋር ቤት አሰራሩ ነው ዋጋ እንደዚህ የሚጨምረው ማለት ነው። ኤል ያልሆነ የድሮ ቤት አሰራር ከሆነ ዋጋው ይቀንሳል። ቦታው ራሱ ካሬው እኩል ቢሆን ማለት ነው። አንድ አካባቢ ላይ ሆኖ የክላሱን ብዛት አይታችሁ እንዴ እኮ 4 ክላስ ይሄን ያህል ዋጋ አግኝተናል፣ እንደዚሁም 5 ክላስ እኮ ይሄን ያህል ዋጋ አግኝተናል ትላላችሁ። ቤቱን እስኪ አስተያዩት ማለት ነው። ሲቀጥል ደግሞ ሁለተኛ የሰዎች ያኔ ተቸግረው ሊሸጡ ይችላሉ፣ ሳይቸግራቸው ሊሸጡ ይችላሉ። እንደዚሁም ደግሞ አካባቢ በሚሸጠው ዋጋ የሚሸጡ አሉ ማለት ነው። ያንን ማገናዘብ ይኖርባችኋል። እንደገና ደግሞ እዚህ ጋር እኔ አብዛኛ ከባለ ቤቶች ነው ቦታም ሆነ ቤት ተቀብዬ ለእናንተ ማቀርብላችሁ ማለት ነው። ዋጋ እዚህ ጋር እነሱ ያሉኝን ነው ለእናንተ የምነግራችሁ። ሲቀጥል ደግሞ ከኔ ጋር የሚሰሩ አሉ ማለት ነው፣ ደላላዎች ማለት ነው። ከባለ ቤቶቹ ላይ ተቀብለው ለእኔ ይሰጡኛል ቤቱ ማለት ነው። አቅርበው ይሄን ያህል ነው ብለዋል ዋጋ፣ እንደገና ካሬውም ይሄን ያህል ነው አቅርበው ይሉኛል። እኔም ደግሞ ከነሱ ላይ ያለው ነገር መረጃውን አጣርቼ ለእናንተ አቀርብላችኋለሁ። ግልጽ ነው ብዬ እገምታለሁ። ሲቀጥል እዚህ ጋር እኔ ተናግሬ ዋጋ እንደዚሁም ደግሞ ካሬውንም ነግራችሁ ቤተሰብም ስትልኩ በዙ በተናገርኩት መሰረት ነው የምታገኙኝ ማለት ነው። በሌላ ቤተሰብ ልካችሁ ያጣችሁ ሰዎች የላችሁም፣ እያስተናገርኩላችሁ ነው። እንደውም ሳይደውሉ ድንገት እየመጡ ራሱ እኔ እንኳን ባልኖር ከኔ ጋር የሚሰሩ ሰዎች ጋር ያንን ቤት እንዲያሳዩ አደርጋለሁ ማለት ነው። ከመምጣታቸው በፊት ይደውሉልኝ እላችኋለሁኝ በተደጋጋሚ። አሁን ላይ ደግሞ ቤተሰብ የምትልኩ ሰዎች ድንገት እየመጡ ነው ያሉትና ንገሯቸው። ገና ቁጥሬ ስትሰጡ የሚመጡበትን ቀን ይናገሩ ማለት ነው። አሁን ላይ ትራንስፖርት በጣም ተወዷል፣ ለእናንተም ጥሩ አይደለም። ለዛም ነው እዚህ ጋር ቤቱ በጣም ያምራል። ምንም የሚቀረው ነገር የለም፣ ጽድት ያለ ነው። ሰፈሩ ደግሞ የደመቀ ሰፈር ነው። ዋጋውም ተመጣጣኝ ዋጋ ነው። ለዛሬ እየላቸው የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። አገር ከተናገርኩ ዋጋ ከተናገርኩ ካሬ ከተናገርኩ በቂ ነው። አንድ ፊርማታ ነው፣ በታክሲ ወይም በባጃጅ ማለት ነው። ብዙ ሩቅ የሚባል አይደለም። በእግር ከሆነ ወደ ገበያ ለመሄድ ማለት ነው ቢያንስ 8 ደቂቃ እንደገና 7 ደቂቃ ያዙት ማለት ነው። በባጃጅ ከሆነ 4 ደቂቃ 3 ደቂቃ ከ30 ሰከንድ ከዚህ በላይ ብዙ አያስኬድም። እንዳልፋችሁ ተመጣጣኝ ዋጋ ነው። ዋጋውን እነግራችኋለሁ። ለ4 ሰው ለ5 ሰው ደግሞ ሸር አድርጉ። የሚቀንስባችሁ የሚጎልባችሁ ነገር የለም። እንደስተዛሬው ሸር አድርጉ። ለ4 ሰው ነው ሼር ያደረግነው እያላችሁ ስክሪንሾት እያደረጋችሁ በውስጥ የምትልኩልኝ አላችሁ። ከልቤ አመሰግናለሁ ስለምታበረታቱኝ። ለዛሬ እየላችሁ የቀረብኩት ቤት በጣም ያምራል። ዋጋውን እነግራችኋለሁ። ቸግሯችሁ እንኳን እንሽጥ ብትሉ ቶሎ መሸጥ የሚችል ነው።
አሰራሩን እያያችሁ ነው አይደለ? የእንጨትን ቤት የዚህ አይነት የተሰራ ከሆነ ቶሎ ይሸጣል ማለት ነው። እንደዛ ብዬ ስላችሁ ካሬው ይወስናል ማለት ነው። የቦታው አቀማመጥ ማለት ነው። ጎኑ በተለይ 10 ከሆነ በጣም አሪፍ ነው። 180ም ካሬ ሆኖ ጎኑ 10 ከሆነ 130ም ካሬ ሆኖ ጎኑ 10 ከሆነ እያዳመጣችሁ መሆን አለበት። ምክንያቱም በሌላ ሰው ላይ ሄዳችሁ ስትገዙ እንዲጠቅማችሁ ማለት ነው። ከዛ ኤልም ሲታጠፍ ደህና አሪፍ ሆኖ ይታጠፋል። እንደዚህ ኤል ይሆንላችኋል። እንደገና ግቢውም ደግሞ አሪፍ ይሆናል ማለት ነው። ያምራል ማለት ነው። ነገር ግን ያኔ ከ7 ተኩል በታች ከሆነ ጎኑ ማለት ነው ትንሽ ከሆነ ኤል አሳጥፋችሁ ሰርቪስ ነው የሚያሰራው። ግቢውም ደግሞ ሰፊ አይሆንም ማለት ነው። ጠበብ ያለ ይሆናል ማለት ነው። ቦታ ዋናው ጎኑ ነው ማለት ነው። ጎኑ ሰፋ ያለ ከሆነ ግቢውም ራሱ ያምራል በጣም አድርጎ ማለት ነው። ግልጽ ነው ብዬ እገምታለሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ተመጣጣኝ ዋጋ ነው እንዳያልፋችሁ። 17000 ሰብስክራይብ አስገብታችሁኛል፣ ከልቤ አመሰግናለሁ። 20000 ሰብስክራይብ አስገቡኝ ማለት ነው። ያጎደልኩባችሁ ነገር የለም። ቦታ ዋጋ ቀነስ ያለ አቅርብ ስትሉ እያቀረብኩ ነው። ቤትም እያቀረብኩላችሁ ነው እንዳቅማችሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ሼር እያደረጋችሁ አበረታቱኝ። 20000 ሰብስክራይብ አስገቡኝ ማለት ነው። የዚህ 180 ካሬ ላይ ያረፈ የ5 ክላስ ቤት ዋጋው 6 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ46 እና ከ47 ሰከንድ በኋላ ስልኬን እዛ ላይ ታገኙታላችሁ ማለት ነው። ኮመንት ላይ እንዴት ነው ስልክን የምናገኘው የምትሉ ስላየሁ ነው፣ ግልጽ ላድርግላችሁ ብዬ ነው። ቤቱ በጣም ነው የሚያምረው። ገዢ የሆናችሁ ብቻ አናግሩኝ። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ ያልገባችሁን ነገር። የእንጨት ቤት ለምትፈልጉ አለ ወሎ ኬሚሴ 180 ካሬ ላይ እየተሰራ እንደዚሁም 220 ካሬ ላይ እየተሰራ አለ፣ ማናገር ትችላላችሁ። ቤተሰብ ልካችሁ ዋጋ ካልተስማማችሁ እዚህ ጋር ያቀረብኩላችሁን ቤት ማለት ነው ሌላ እንዳቅማችሁ አለ ማለት ነው። አሳይላችኋለሁ። የምትፈልጉ ሰፈር ላይ አለ። ከእናንተ የሚጠበቀው ወስናችሁ ቤተሰብ መላክ ብቻ ነው። ብዙዎቻችሁ ከሀገር ውጭ ያላችሁ በእኔ ላይ ቤተሰብ የምትልኩ የምትወስኑ ናችሁ። ቤተሰቦቻችሁም ቶሎ የሚወስኑ ናቸው። ሳላደንቃችሁ አላልፍም። አንዳንዶች አላችሁ 10 ሰው 8 ሰው የምታማክሩ ቦታም ለመግዛት እንደዚሁም ቤት ለመግዛት ከዛም የተለያየ ሀሳብ ይነግሯችኋል። የምትገዙበትን ጊዜ ያራዝሙባችኋል ማለት ነው። ሌላ ምንም ትርፍ የለውም ማለት ነው። ቦታና ቤት ለመግዛት 8 ወር ዓመት ድረስ የምቆዩ አላችሁ። ይህን ሁሉ ጊዜ እኮ ከምቆዩ ቶሎ ገዝታችሁ ቢሆን አትራፊም ትሆናላችሁ እንሽጥ ብትሉ ማለት ነው። ነገር ግን የምትፈልጉ ሰፈር ላይ ያበራችሁ መግዛት ይችል ነበር። በመቆየታችሁ ይጨምራል። የምትፈልጉ ሰፈር ላይ ሳይሆን ሌላ ወጣ ያለ ሄዳችሁ ትገዛላችሁ። ያላችሁን ብር ያኔ የሰራችሁትንም ጨምራችሁ ነበራችሁ ላይ ማለት ነው። ስለዚህ ውጤታማ አትሆኑም ማለት ነው። እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁ ቶሎ ግዙ እያልኩ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ሰው ነፍ ነው ሞልቷል ማለት ነው። ቦታ ስትገዙ ደግሞ ስም አይዞርም፣ ሰው እያያችሁ ግዙ። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።